ታየን አሁንም አላምነው ማን ነው አንተ ፓርቲው ተጠቅልሎ የተሰጠ ዜግነት ተጠቅልሎ የተሰጠ ዜግነት ፈቃጅ አንተ ፈቅደለን የምንተነፍስ አንተ አመንከኝ አላመንከኝ it's none of my business ቤተ መንግስቱ ለሁለት ተከፍሎ መሻኮት ጀመረ የቤተ መንግስቱን ሽኩቻ እስቲ እንመልከት ከቤተ መንግስቱ ሽኩቻ በፊት አያት ብሔራዊ እርቅ ሲባል የሚበሳጭ ሰው እንዲህ የተራኮተን አልተጣላንም የሚል ሰው ማንንም የሚያጣሉን ባዕዳን ናቸው የሚያጣላን የነሱ ገንዘብ ነው ምክንያቱም ማንንም ሰው ዛሬ ላይ የኦሮሞን ኮዝ ይያለው ብሎ ጫካ ቢገባ አልሰማው ሰርቶ ማስረከብ ትልቁ መርሃችን ነው የሚለው ድርጅታችን ቴምር ሪል ስቴት 8 ፕሮጀክቶችን ገንብተን ያስረከብን ሲሆን ሳር ቤት ላይ ከዚህ ቀደም 4 ሳይቶችን ለሽያጭ አውጥተን መጨረሳችን ይታወቃል። አሁን ደግሞ አምስተኛና የመጨረሻው ሳይታችንን እዛው ሳር ቤት ላይ ለእናንተ እነሆ ብለናል። እንዲሁም ከ69 ካሬ ጀምሮ ባለ 1 መኝታ እስከ ባለ 3 መኝታ በ20% ቅድመ ክፍያ ብቻ ቀሪውን በ3 ዓመት ያለምንም ወለድ የሚከፍሉበትን እድል አመቻችተንላችሁ የቤት ባለቤት እናደርጋችሁ ዝግጅታችንን ጨርሰናል። እንዲሁም የገበያ ማዕከሎችን ስትፈልጉ ለነበራችሁ ደንበኞቻችን ዋና ቦታዎች ላይ በፒያሳ በቃሊቲ ገላንና እንዲሁም በመሃል ቡልጋራ ላይ ከነደንበኛው ይዘንላችሁ መተናል። ከ20 ካሬ ሜትር ጀምሮ ሱቆችን ያቀረብንላችሁ ሲሆን ያለምንም ተጨማሪ ወለድና በትንሽ ጊዜ ውስጥ ከፍለው የሚጨርሱበትን እድል አመቻችተንላችኋል። ለተጨማሪ መረጃና ሳይቱን ለመጎብኘት በ0928 83 12 19 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። እሁድ ሰኔ 21 ቀን 2018 ዓ.ም ነው። ከአዲስ ምንጭ ሚዲያ ስቱዲዮ ለአዲስ ምንጭ ሚዲያ ቤተሰቦችና ይህንን ለምታዩ በሙሉ ሰላም ይሁን። በዛሬው ዕለት ወደ እናንተ ይዤ የቀረብኩት ትንታኔ ስለ ምክክር ኮሚሽኑ ይሆናል። እንግዲህ አጀንዳዎች ኢትዮጵያ ውስጥ ይነሳሉ። እነዚህ አጀንዳዎችን ተከትሎ ደግሞ የሚጓጓኑ ሐሳቦች አሉ። ቁም ነገሩ እነዚህ የሚጓጓኑ ሐሳቦች በትክክለኛ ማስረጃና መረጃ ላይ ተመስርተው ከጥላቻ ነፃ ሆነው ነው የሚቀርቡት ወይስ ከበስተጀርባቸው ሌላ የፖለቲካ አጀንዳ አላቸው? እዚህ ጋር መንግስት ሁልጊዜም ይሰራል። የመንግስትም ተግባር መስራት ነው። በምን ደረጃ በምን ፍጥነት የሚለው በእያንዳንዱ እይታ ዳታዎችን በመሰብሰብ እነዚህን ወደ ኢንፎርሜሽን በመቀየርና በመተንተን የምንደርስበት ጥበብ ደረጃ ላይ እንደርስበታልና የምክክር ኮሚሽኑን አስመልክቶ ሰሞኑን የሚነሱ የተለያዩ ጥያቄዎች አሉ። ከምክክር ኮሚሽኑ ጋር እስቲ ትንሽ ወደ ኋላ ልመልስና ልውሰዳችሁ። የምክክር ኮሚሽን በእኛ ሀገር ብቻ ሳይሆን በተለያዩ ሀገሮች ውስጥ ሀገሮችን ለማረጋጋት የጋራ የሆነ መግባባት ለመፍጠር በሀገር ውስጥ የሚነሱ የፖለቲካ፣ የኢኮኖሚ፣ የማህበራዊ፣ ባህላዊና መሰል ችግሮችን ለመፍታት በጋራ ለትውልድ የምትሆን ሀገር ለማሻገር እንዲሁም በታሪክ ውስጥ ያሉ የተለያዩ ቁርሾች ቢኖሩ የነዚህ ቁርሾች ጉዳይ የውሾ ነገር ያነሳ ውሾ ይሁን ብሎ ለመዝጋትና መስማማት በሚገባብን ጉዳይ ላይ ለመስማማት የሚካሄድበት ሁኔታ አለ። እንደምታውቁት የምክክር ኮሚሽን አባላቱ ዩፎዎች አይደሉም፣ ከሰማይ የመጡ አይደሉም። መሬት ላይ በህዝብ ዘንድ ባላቸው ተቀባይነት ባላቸው ምሁራዊ ወይም ደግሞ አስተዳደራዊ ብቃት ሁኔታዎች ታይተው ከሞላ ጎደል ማንም ሰው የራሱ የፖለቲካ አመለካከት ቢኖረው ገለልተኛ ሆነው ጉዳዩን ያስፈጽማሉ ተብለው የሚታሰቡ ሰዎች በምክክር ኮሚሽኑ ላይ በህዝብ ፍላጎት በህዝብ ይሁንታ ተሰይመዋል። ከዚህ በኋላ ደግሞ በተለይ ከ1960ዎቹ ጀምሮ ይነሱ የነበሩ ጥያቄዎችን 1 2 3 4 ብለው በመልቀም አንደኛ በሀገር ውስጥ በሙሉ ሁለተኛ ደግሞ በውጭው ሀገር በተለያዩ የአውሮፓና የአሜሪካ ሀገሮች ካናዳና አውስትራሊያ ከሚኖሩ ዳያስፖራዎች ሐሳቡን በመውሰድ ትውልደ ኢትዮጵያን ቢሆኑ ስለ ኢትዮጵያ ግን ያገባቸዋል። ለምሳሌ ህንድን ብንመለከት ህንድ ውስጥ ዳያስፖራ ውስጥ ያለው ህንድ በረሚታንስ ወደ ሀገሩ በየዓመቱ የሚልከው 125 ቢሊዮን ዶላር ነው። የናይጄሪያ ዳያስፖራዎች በየዓመቱ ወደ ሀገራቸው በረሚታንስ የሚልኩት ገንዘብ 20 ቢሊዮን ዶላር ነው። ይህ ማለት ባጭሩ ለመግለጽ የናይጄሪያዎቹ 5 የህዳሴ ግድብ መገንባት የሚያስችል አቅም ወይም አነሰ ቢባል 4 የህዳሴ ግድብ መገንባት የሚያስችል አቅም ለሀገራቸው ይጨምራሉ።
ከዚህ ውጪ በአንድ ወይም በሌላ መልኩ ይሳተፋሉ። እኛ ሀገርም በረሚታንስ ወደ ኢትዮጵያ ወደ ቤተሰቦቻቸው ገንዘብ በህጋዊ መንገድ የሚልኩ ዲያስፖራዎች ቁጥራቸው አነስተኛ ባይሆንም ሌሎች ደግሞ በተመሳሳይ ሁኔታ ረሚታንስ ብንልክ መንግስት ይጠቀማል። መንግስት ሲጠቀም ሀገር ናት የምትጠቀመው። ግን እንደዚህ አይነት ነገሮች እንዳሉ ሆነው አሁን የሚነሱ ነገሮች አሉ። አንደኛው ብዙ ጊዜ የምንሰማው ነው የኢትዮጵያ ስም ሊቀየር ነው የሚል በጣም ከፍተኛ የሆነ ሩመር ብዙዎቻችሁ ሰምታችኋል። ሌላው ቀርቶ የኢትዮጵያን ስም እንኳን ኢትዮጵያ የሚለውን ስያሜ ሊቀይሩ ነው። ሁለተኛ ራሱ የምክክር ኮሚሽኑ ኦሮሞን ለመጥቀም ታስቦ የሚደረግ ነው። ኦሮሚያ ሲዳማን ወደ አጠገቧ የሚቀርቡትን የተለያዩ የኩሽ ነገዶች በመያዝ ተገንጥላ ሌላ ሀገር ልትሆን ለዚህ አስቻይ ሁኔታ ለመፍጠር ነው። ብቻ ምን አለፋችሁ የማይነሳ የማይጣል የማይፈተት አጀንዳ የለም። ግን ሪሊ እውነት ኢትዮጵያን የምንወዳት ከሆነ እያንዳንዱን ስራ ማን ሰራው መንግስት ነው ወይስ አይደለም፣ መንግስትን እንወዳለን ወይስ እንጠላለን ከሚለው ተላቀን ተገቢ በሆነ ትንታኔ እስቲ ለመመልከት እንሞክር። እኔ ትልቅ የሚመስለኝ ነገር እሱ ነው። ትልቅ የሚመስለኝ ነገር በእውቀት ላይ ተመስርተ ማስረጃና መረጃዎችን ይዘን የሚነሱት ሩመሮች ብዙ ናቸው። ይሄ አሉባልታ አለ የሚለውን ልተውና እነዚህን ብቻ ካነሳው በኋላ በዚህ ጉዳይ ላይ እውነታው ምንድን ነው የሚለው ለማየት ልሞክር። እንግዲህ ሌላው የምክክር ኮሚሽኑ ለምን አስፈለገ ወዘተርፋ አይደለም። ምክንያቱም በእያንዳንዱ ምርጫ ላይ የሚነሱ ጥያቄዎች አሉ። የተቃዋሚ የፖለቲካ ፓርቲዎች ሲመሰረቱ የሚያነሷቸው አሁንም የሚያነሷቸው ጥያቄዎች አሉ። ምናልባትም ወደ ትጥቅ ትግል ብለው ዱር ቤቴ ብለው ጫካ የሚገቡ ሰዎች የሚያነሷቸው አጀንዳዎች አሉ። ትልቁ ነገር እነዚህ አጀንዳዎች ሊፈቱ የሚችሉት በአንድ መንገድ ነው። በጠብ መንጃ አይደለም። በጠብ መንጃ የመጣ በጠብ መንጃ ይወድቃል። ሰይፍ የሚያነሱ በሰይፍ ይወድቃል። በኢትዮጵያ ታሪክ ውስጥ በሙሉ ብንመለከት በሙሉ አሁን አንዳንድ ሰዎች ሊከራከሩ ነው ያስባሉ። በኢትዮጵያ ታሪክ ውስጥ የተጻፈው ፖለቲካል ሂስትሪያችን የጠብ መንጃ ታሪክ ነው። የአክሱም ስርወ መንግስት ጥለው ዛጉዌዎች ወደ ስልጣን የመጡት በጠብ መንጃ ነው። ምንም አይነት ጥያቄ የለውም። የመጀመሪያ የዛጉዌ መሪ መረራ ተክለ ሃይማኖት ወይም መረራ ወደ ስልጣን ሲመጣ የመጣበት መንገድ በጠብ መንጃ ነው። ዛጉዌዎች ለስልጣን እርስ በርሳቸው ይሻኮቱ የነበሩት በጠብ መንጃ ነው። አንዱ ሌላውን ለመጣል ያውም የአጎት ልጆች፣ የአክስት ልጆች፣ የወንድማማች እና የእህትማማች ልጆች ለአብነት ሳይሆን ለመገለጫ ሀርቤ ከላሊበላ ጋር ናኩቶ ላብ ከይትባረክ ጋር የሚጋጩት የስልጣን ነው። ስልጣን ሀገራችን ውስጥ በባህሪው ከጠብ መንጃ አፈሙዝ ከባሎት ከጥይት የሚገኝ እንጂ ከቡሌት ከጥይት የሚገኝ እንጂ ደግሞ አለኝ አገላለጽ ከቡሌት ጥይት የሚገኝ እንጂ ከባሎት የምርጫ ሳጥን ይበልጡኑ ከሴክሬት ባሎት ከምስጢራዊ ድምጽ መስጫ ሳጥን የሚገኝ አይደለም። ዓለም ወደዚህ ደረጃ ያደረሰችው በሴክሬት ባሎት ነው። ከዚህ በተጨማሪ ደግሞ ምክክር ዓለማችንን በከፍተኛ ደረጃ አንተ ትብስ አንቺ ትብሽ፣ ከኔ ይቅር ካንተ ይቅር የሚሉ ሐሳቦችና የኔጎሺዬሽን ሐሳቦች በተለይ ኢትዮጵያውያን ስለሆነ ሜዲዬተር አያስፈልገንም፣ ሌላ ጣልቃ ገባ አያስፈልገንም። ሁል ጊዜ ሜዲዬተሩ ኢንተረስት ይዞ ነው የሚመጣው። ዘ ኢንቮልቭመንት ኦፍ ኤ ሰርድ ፓርቲ ሶስተኛ ወገን ጣልቃ ሲገባ ሁል ጊዜ ችግር ይደቀናል። ኔጎሺዬሽን እኛ ኢትዮጵያውያን እርስ በርስ ኔጎሺዬት ማድረግ እንችላለን። እርስ በርስ ኮንሳልት ማድረግ እንችላለን። የሰከነ ዳያሎግ ማድረግ እንችላለን። ይሄ ዳያሎግ ደግሞ ብዙ ጊዜ እንደምናነሳው ወደ ናሽናል ሪኮንሲሊዬሽን ወደ ብሔራዊ እርቅ እልፍ ብሎም ወደ ናሽናል ኮንሰንሰስ ብሔራዊ መግባባት ያመራል። ስለዚህ አሁን ዛጉዌዎችን አየን። ከዛ በኋላ ደግሞ ዛጉዌዎች የወደቁት በሰሎሞናዊ ስርወ መንግስት በጠብ መንጃ ነው። የሰሎሞናዊ ስርወ መንግስት አንዱ ንጉስ ሌላውን የሚጥለው በአብዛኛው በጠብ መንጃ ነው። ያው ዜሮ ዝኖ ሎ ኦፍ ፕሪሞጀኒተር የፕሪሞጀኒተር ህግ አልነበረም። ፕሪሞጀኒተር ኢዝ ኤ ሎው ባይ ዊች ፓወር ትራንስፈርድ ፍሮም ዘ ኪንግ ቱ ዘ ኤልደስት ሰን ከንጉሱ ወደ ትልቁ ልጁ ስልጣን የሚሸጋገርበት አልነበረም። ለመጀመሪያ ጊዜ 1931 ህገ መንግስት ነው እንዲህ አይነት ነገር ለማድረግ የሞከረው እንጂ በክብረ ነገስትም በፍትሐ ነገስትም በስርዓተ መንግስትም በየትኛውም አይነት ሁኔታ ውስጥ ስልጣን ከአባት ወደ ልጅ የሚሸጋገርበት ሁኔታ ስላልነበረ ንጉሱ ሲሞት ወንድ ልጆቹ በሙሉ የት ይቀመጡ እንደነበር ከዚህ በፊት አንስቼዋለሁ። አምባ ወህኒ
በጎንደር ዘመነ መንግስት አምባግሸን ከዛ በፊት በነበረው በሰሎሞናዊ ስርወ መንግስት ለማንኛውም ሰሎሞናዊ ስርወ መንግስት እንዲህ ያያለ ነው የቀጠለው በርስ በርስ የስልጣን ሽኩቻ በመገዳደል አፄ ቴዎድሮስ ወደ ስልጣን ለመምጣት በርካቶችን ማስወገድ ነበረባቸው። የዘመናዊችንን ታሪክ እንኳን ብንመለከት 1852 ላይ ጉራምባ ከደጃዝማች ጎሹ ጋር መዋጋት ነበረባቸው። 1853 ጎርጎራ ቢቸን ላይ ከአራቱ ራሶች ጋር መዋጋት ነበረባቸው። እዛው 1853 ከንጉስ አንጋሽ ከትንሹ አሊ አሉላ ጋር አይሻ ላይ መዋጋት ነበረባቸው። ደረስ ጌሌ ከደጃዝማች ውቤ ኃይለ ማርያም ጋር መዋጋት። ይሄን አልፈው ስልጣን ላይ መጡ። በጦርነት ቀጠሉ። ንጉስ ተክለ ጊዮርጊስ ለ3 ዓመት ከ1868 እስከ 71 ቀጠሉ። የእህታቸው ባል ካሳ ምርጫ ገደሏቸውና አፄ ዮሐንስ ሆነው ተሾሙ። አፄ ዮሐንስ ላይ አንዴ ጎጃም ሲነሳ፣ አንዴ ወሎ፣ አንዴ ጎንደር ሲነሳ ከዛ በኋላ በሶስት አቅጣጫ ደግሞ ጠላት ማዲስ ሱዳኖች፣ ግብጾች፣ ከዚህ ደግሞ ከውስጥ እርስ በርስ የስልጣን ሽኩቻ ነበር። እሳቸው ከወደቁ በኋላ ምኒልክ መጡ። 9 ዓመት አልቆየንም፣ የአድዋ ጦርነት ተከሰተ። 10 ዓመት አላረፍንም፣ ምኒልክ ፓራላይዝ አደረጉና ቤተ መንግስቱ ለሁለት ተከፍሎ መሻኮት ጀመረ። የቤተ መንግስቱን ሽኩቻ እስቲ እንመልከት። ከቤተ መንግስቱ ሽኩቻ በፊት ጣይቱ አመጽ ጀመሩ። ጣይቱ ላይ ሰላማዊ ሰልፍ በተክለ ሃይማኖት ቤተክርስቲያን ፊት ለፊት የሚያልፍ የመጀመሪያው ሊባል የሚችል ሰላማዊ ሰልፍ ተካሄደ። ከዛ በኋላ እንደገና ደግሞ በ1916 እስከ 1930 ሁለቱ ቡድኖች የነ ፊታውራሪ ሀብተ ጊዮርጊስ ዲነግዴ የነ አቡነ ማቴዎስ ቡድንና ተፈሪ መኮንን በኋላ ኃይለ ሥላሴ የሆኑት የሚመሩት ቡድን፣ ይሄኛው ኮንሰርቫቲቭ ዘውዲቱን የሚደግፍ ያኛው ተፈሪ መኮንን የሚደግፍ ሁለት ቤተ መንግስት ሁለት ጦር፣ የቤተ መንግስት ጦር መሀል ሰፋሪ ጦር ብቻ በሽኩቻ ውስጥ አሳለፈ። ሁለተኛው ሰላማዊ ሰልፍ ደግሞ መስቀል ጃን ሜዳ ተካሄደ። ተፈሪ መኮንን በስውር ያዘጋጁት የኮንሰርቫቲቭ ቡድን አባላት ይውረዱልን የሚል አልቻሉም የሚል ከሱ ተከትሎ የተለያዩ ሳቦቴጆች የተሰሩ የፊታውራሪ ሀብተ ጊዮርጊስ የታሰሩበት አቡነ ማቴዎስና ፊታውራሪ ሀብተ ጊዮርጊስ ዲነግዴና አቡነ ማቴዎስ በአንድ ዓመት የሞቱበት 1926 ባልቻ ሳፎ በሸፍጥ የታሰሩበት 1927 ደጃዝማች አባውቃው የታሰሩበት 1928 ራስ ጉግሳው ላይ የተገደሉበት የአንቺም ጦርነት 1930 ከዛ በኋላ በሁለተኛው ቀን ባሏ በሞቱ ጉግሳው ላይ የቀድሞ ባሏ በሞቱ በሁለተኛው ቀን ዘውዲቱ የተገደለችበት ከዛ ከ1931 ጀምሮ ከህገ መንግስቱ ጀምሮ ወዲያውኑ ጣሊያን 5 ዓመት ሳይቆዩ ተፈሪ መኮንን ኃይለ ሥላሴ ተብለው 5 ዓመት ሳይቆዩ ጣሊያን ድጋሚ ወረረን። 5 ዓመት በውጊያ አሳለፈን። ከ1935-36 እስከ 1941 1941 ኃይለ ሥላሴ ተመልሰው መጡ። የብሪቲሽ ጫና መጣ። ቀጥሎ የአሜሪካ ጫና መጣ። ከዛ በኋላ የነ ቢትወደድ ነጋሽ በዛብህ አመጽ፣ የነ በላይ ዘለቀ አመጽ፣ ሌሎች በርካታ አመጾች ተካሄዱ። ትንሽም ሳይቆይ 1960 ላይ የነ መፈንቅለ መንግስት ሙከራ፣ የታሳሱ ግርግር፣ የገርማሜ ነው የመንግስት ነው መጣ። አዲስ አበባ ዩኒቨርሲቲ ገብታችሁ ዩኒቨርሲቲው ሙዚየም ስትጎበኙ ትልቅ መስታወት ታገኛላችሁ። በጥይት የተመታ የኃይለ ሥላሴ ቤተሰቦች እንትና ከዛ 1960 የሆነው ከ1960ዎቹ ጀምሮ እንደገና ተጋጋለ። ደርግ መጣ፣ በጉልበት ስልጣን ያዘ። 1974 በሙሉ ማውራላችሁ በግሪጎሪ ዘመን ቀመር ነው። ደርግ ስልጣን ከያዘ በኋላ እንደገና የምታዩት 17 የታጠቁ የትጥቅ ትግሎች ተካሂዱ። ከነዚህ 17 የትጥቅ ትግሎች ህወሓት መራሹ ኢህአዴግ መጣ። ኢህአዴግ 27 ዓመት መራን። የተለያዩ የትጥቅ ትግሎች ቀጠሉ። የኦጋዴን ብሔራዊ ነፃ አውጪ ግንባር፣ የኦሮሞ ነፃ አውጪ ግንባር፣ የሲዳማ አርነት ንቅናቄ፣ የአፋር፣ የቤንሻንጉል ጉሙዝ ወዘተርፈ ከውስጥ አመጾች እንዲሁ ሲብላሉ ቆዩ። ከዛ በኋላ ለመጀመሪያ ጊዜ መለስ ሞቶ ክቡር የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከመጡ በኋላ ኃላፊነታቸውን ለቀቁ። ሲለቁ ብዙም ሳይቆይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መጥተው እንቅስቃሴ ሲጀምር ህወሓት 3 ጊዜ ጦርነት ከፈተ። አሁን ደግሞ ሸኔ የሚባል አዲስ ውልድ ኦነግ ያልሆነ ተፈጠረ። ፋንዶ የሚባል ሌላ ቡድን አማራ ክልል ላይ ተፈጠረ። ስለዚህ አሁንም በጦርነት ቀለበትና ዙሪት ውስጥ ቀጠለ። ይሄ ከሚቀጥል ጫካ ላይ ያስገቡ የሚችሉ ጉዳዮች፣ በተቃውሞ ወደ ገነገነ ክፋት ሊሄዱ የሚችሉ ጉዳዮች፣ የሚነሱ ጥያቄዎችን እንፍታቸው። እኛ ብቻችን ሆነን ብልጽግና በፈለገው መስመር አስምሮ የኔ መስመር ልክ ነው ከዚህ ውጭ ኪራይ ሰብሳቢ ናችሁ ከማለት ይልቅ አጀንዳን ሰብስብ አለ። ምን ማድረግ ነበረበት? የመንግስት ስልጣን የህዝብ ነው። መሪዎችን መርጧል። አስተዳድሩን ብሎናል። ግን አስተዳድሩን ማለቱ ብቻ በቂ አይደለም። ምን ያስፈልጋል? እስቲ የምናነሳቸውን ጥያቄዎች
ፊት ለፊት እናውጣቸውና ህዝብ ይስማቸውና መጨረሻ ላይ ሀገር ለማረጋጋት የመጨረሻ ደረጃ ከደረሰና ካልተስማማን ሁሉም ህዝብ የሚወስነው ሪፈረንደም ይምጣ። የትኛውም ሀገር የመጨረሻውን ጥያቄ የሚፈታበት ሁሉንም ሰው በነፍስ ወከፍ የሚያሳትፍ ፒውር ዲሞክራሲ ወይም ዳይሬክት ዲሞክራሲ ሪፈረንደም ነው። ዓለም ከዚህ ውጪ የደረሰበት አዲስ ደረጃ የለም። ንወይ ምንስማማባቸው ላይ እንስማማ፣ ማንስማማባቸው ደግሞ በሪፈረንደም ይወሰኑ። ትልልቅ ሀገራዊ ጉዳዮች አሉ፣ አንኳር ኢኮኖሚያዊ ጥያቄዎች አሉ፣ ፖለቲካ ጥያቄዎች አሉና እስቲ አሁን ጥያቄዎቹን ላንሳና መንግስት ያመጣቸው ለኦሮሞ ነው ያዳሉት የሚለው የኦሮሚያ ሪፐብሊክ ለማዋለድ ነው የሚለው ሌሎች ወሬዎች እዚህ ጋር ከተነሱት 8 አጀንዳዎች ጋር እናያቸውና በእነዚህ 8 አጀንዳዎች ላይ ተመስርተን የትኛው ነው አሁን ሲጓጓን ትሰማላችሁ፣ ሲጫጫ ትሰማላችሁ። እኔ በጣም ነው ማዝነው፣ እጅግ በጣም ነው ማዝነው። ለምን ቢባል መቃወም እኮ መብት ነው። መቃወም ችግር ያለው ነገር አይደለም። የምንቃወመው ግን ሁሉንም ከሆነ ምንድነው ትርጉሙ? ሁሉንም ነገር የምንቃወም ከሆነ ሁሉንም ነገር የምንደግፍ ከሆነ አሁን ትናንትና ሌቦች ብልጽግና ከነበሩ አመራሮች ትንሽ ማረሚያ ላይ 3 የክፍለ ከተማ አመራሮችና 2 የወረዳ አመራሮች ገልብጬ ነበር ያልኩት። 2 የክፍለ ከተማ 3 የወረዳ ነበር ያልኩት። ግን 3 የክፍለ ከተማ አመራሮችና 2 የወረዳ አመራሮች በጣም አሰቃቂ በሆነ ግፍ ላይ ተገኙ። የቀበሌ ቤት የሰው ቤት ሲነጥቁ፣ ድሆችን ሲነጥቁ፣ ወንበራቸው የሰጣቸው ስልጣን ለክፉ ነገር ሲጠቀሙበት ሃይሊ ክሪቲሳይዝ አደረግን። መንግስት የወሰደው እርምጃ ትክክል መሆኑን ሌባ ባለስልጣናት በሚገባ ሊጠሩ እንደሚገባ አስቀመጥን። የምወዳቸው ወገኖች እስቲ አሁን መንግስት 8 ነጥቦችን አስቀምጧል። በ8ቱ ነጥቦች ስር ደግሞ የተለያዩ ነጥቦች አሉ። እነዚህ ነጥቦች እንመልከታቸውና ነጥቦቹ ስህተት ካለ ወይም ደግሞ እነዚህ አይደሉም መሆን ያለባቸው እንግዲህ ከስር ያለው ዝርዝር በጣም ብዙ ነው። ያደግማል ራሱን የቻለ ሌክቸር ማለት ነው። በስሩ በጣም በርካታ ጉዳዮች አሉና እነዚህን የተነሱትን ጉዳዮች ላንሳላችሁና እነዚህ ጉዳዮች ላይ ሄደን ከዛ የትኛው ነው መጥፎ አጀንዳ የሚለውን እንመልከተው። አሁን ለሚባሉት ወሬዎች አስቻይ ሁኔታ ሊፈጥር የሚችል የትኛው አጀንዳ ነው? አንደኛው ከስር ወደ ላይ ለምጣና የሰላም ግንባታ ጉዳዮች ናቸው። ሰላም መላው የዓለም ህዝብ የሰው ዘር አይደለም እንስሳት የሚፈልጉት ነገር ነው። ሰላም በጣም የሰው ልጅ የመጀመሪያው ፍላጎት ነው። የሰላም ግንባታ ጉዳዮች ናቸው 8ኛው ጉዳይ የምናየው። እንደውም ከላይ ልምጣላችሁ። የሀገር ግንባታ ጉዳይ ሀገራችንን ቢልዲንግ ኤ ዲሞክራቲክ ሲስተም ቢልዲንግ ኤ ኔሽን ስቴት የሀገር ግንባታውን እንዴት አድርገን ነው ማከናወን ያለብን? ይሄ እኮ ውይይት የሚካሄድበት ነው። ገና ውስጥ ገብቶ ውይይት ሳይካሄድበት ውይይቱ ወደዚህ አይደላ ወይም ወደዛ አይደላ የሚባል ነገር ሳይመጣ ሰዎች ሐሳባቸውን አውጥተው ሳይሟገቱ በጥቅሉ ባሉት ፓኬጆቹ 8 ፓኬጆች አሉ። በዛው ዝርዝር ፕሮግራሞች አሉ። ስለዚህ እስቲ ፓኬጁን እናንሳና 8 ፓኬጅ ናቸው። እንደውም በአንድ ፓኬጅ አድርገን እንደገና በ8 ንዑሳን ክፍሎች ከፋፍለን እንደገና ደግሞ በንዑሳን ክፍሎች መከፋፈልም የሚቻልበት እድል አለ። ሌላው የመንግስት አደረጃጀት እንዴት ይሆን? አንደኛ የክልሎች አደረጃጀት አለ። ፓርላመንታሪ ሲስተም ነው ወይስ ፕሬዚደንሻል ሲስተም ነው? አሊያም እንደ ፈረንሳይ ከፊል ፓርላመንታሪ ከፊል ፕሬዚደንታዊ ስርዓት ይሆን? ክልሎች በምን አይነት ሁኔታ ይዋቀሩ? ሌሎች በርካታ ጉዳዮችን ልንይዝ እንችላለን። የመንግስት አደረጃጀትና ስርዓት ጉዳይ። አሁን ይሄ ምንድነው የሚያመጣው ችግር ብንወያይበት? ይሄ አጀንዳ ለየትኛው ህዝብ ነው ለይቶ የሚረዳው? ለየትኛው ወገን ነው ለይቶ የሚረዳው? ሲነሱ የነበሩ ጉዳዮች ናቸው ከስር ያሉት። ሶስተኛው የፌዴራል ከተሞች ጉዳይ። አዲስ አበባና ድሬዳዋ አሁን ባሉበት ሁኔታ ሁለቱም የከተማ አስተዳደሮች ናቸው። አዲስ አበባ ቻርተርድ ሲቲ ናት። ድሬዳዋ ተጠሪነታቸው በቀጥታ ለጠቅላይ ሚኒስትሩ ነው። ስለዚህ የሁሉም ከተማ ሆና አዲስ አበባ የምትገኘው ግን በኦሮሚያ እምብርት ውስጥ መሆኑ እንደተጠበቀ ሆኖ ነገር ግን በተቀመጠው በፊትም በነበረው አሰራር መሰረት ነው የለም እንደ ካናዳ አይነት ስርዓት እንከተል ወይም በኦሮሚያ ስር ሆና ዋና ከተማቸው የሚል ሀሳብ ሊመጣ ይችላል። ገዢ ሆኖ ሊወጣ ይችላል። አሊያም አዲስ አበባ እንደ ዋሽንግተን ዲሲ ዲስትሪክት ትሆንና ተወካይ የሌላት ተወካዮች ምክር ቤት ውስጥ ከሌሎቹ ስቴቶች ተለይታ ትቀመጥ ወይም የአሜሪካኑን ሲስተም ተቀብለን ዲስትሪክት መሆኗ እንደተጠበቀ ሆኖ በየትኛውም ስቴት ስር አለመሆኗ እንደተጠበቀ ሆኖ ነገር ግን ተወካይ ቢኖራት ተወካዮች ምክር ቤት አትሊስት 2 ተወካዮች ምን ችግር አለው የሚል ሀሳብ
ወይም 10 ምናምን ተወካዮች እንደ ከተማዋ ስፋት እንደ ሜትሮፖሊታን ባህሪዋ ሊኖራት ይችላል። ይሄ በውይይት እርስ በርሳችን በመነጋገር ግራና ቀኙን በማየት የምንፈታው ጉዳይ ነው። ውይይት የሚፈታው ጉዳይ ነው። ድሬዳዋስ እንዴት ትሆን? የሶማሊ ፍላጎት አለ፣ የኦሮሞ ፍላጎት አለ፣ ከተማ ውስጥ የሚኖሩ የድሬዳዋ ነዋሪዎች ፍላጎት አለ። እነዚህን ፍላጎት ባቻቻልና ባጣጣመ መንገድ ተወያይተን እልባት እናስቀምጥ። ይሄ እኮ በቃ ዶግማ ሆኖ እስከ መጨረሻው ማይቀየር አይደለም። የአሜሪካ ህገ መንግስት 27 አሜንድመንቶች ተደርገውበታል። 27 ማሻሻያዎች ተደርገውበታል። አይሻሻልም፣ ዝግ ነው የሚል ነገር የለም። ሌላ ጊዜ ደግሞ በውይይት ሁኔታዎችን እያዩ ነባራዊ ሁኔታዎችን እያጠኑ ወደ ውሳኔ ሊካሄድ የሚችልበት እድል አለ። ያየነው 4ኛው ነጥብ ነበር። አሁን ደግሞ ሌላው የምናየው 5ኛው ነጥብ የሃይማኖት ጉዳዮች ነው። ሃይማኖት ላይ የሚነሱ ብዙ ጥያቄዎች አሉ። ከሃይማኖት ጋር ተገናኝቶ የሚነሱ በርካታ ጥያቄዎች አሉ። ሃይማኖትና መንግስት የተለያዩ ናቸው። ሴኩላሪዝም ለጥያቄ የሚገባ አይደለም። በሃይማኖት ጉዳይ ግን የሚነሱ ጥያቄዎች አሉ፣ የሚነሱ ቁርቁሶች አሉ፣ የሚነሱ ፉክክሮች አሉ። ከሃይማኖት ጋር ተያይዘው የሚነሱ የመሬት ጉዳዮች አሉ፣ የማምለኪያ አጸድ ጥያቄዎች አሉ። አማኞች የሚያነሷቸው የተለያዩ አይነት ሐሳቦች አሉ። እነዚህን ሐሳቦቻችንን እኛ አንስማማ ስንል የሌሎች ሀገሮችን ዴሞክራሲያዊ የሆኑችን ሀገሮች ተሞክሮች ይዘን እንዴት አድርገን ተቻችሎ የኖረው ተከባብሮ የኖረው ከመቻቻል ይልቅ መከባበር፣ ብዙ ጊዜ ምንም የምትችለው ነገር የለም፣ በመከባበር ያሳለፍነው ሁኔታ አዲስ መጥቶ የምንቻቻለው ነገር የለም። በእርግጥ ትንሽ የመቻቻል ኤሌመንት አለ። ለምሳሌ ሌሊት ተኝተን የአብያተ ክርስቲያናት ደወል ወይም የማይክሮፎኑ ድምፅ ከተወሰነ ዴሲቤል በህግ ከተቀመጠው ዴሲቤል በላይ ይሆንና ሊረብሸን ይችላል። የአዛኑ ድምፅ ከተቀመጠው ዴሲቤል በላይ ሆኖ ሊረብሸን ይችላል። ከዚህ ትንሽ ነገሮች ጀምሮ አንዳንድ ጊዜ ደግሞ በጸሎት ሰዎች አንድ ላይ ሆኖ በጋራ ሲጸልዩ የሚያሰሙት ድምፅ ከተወሰነ ዴሲቤል በላይ ሆኖ አካባቢውን የሆነ ነገር ሊያደርግ ይችላል እና እነዚህ በመቻቻል ውስጥ ሊካተቱ ይችላሉ። እንደኔ በአብዛኛው ግን በመከባበር የምናሳልፋቸው ጉዳዮች አሉ። ግን እንዴት ይሁን? ለምሳሌ በአንድ ቤተክርስቲያንና በአንድ መስጊድ መካከል ያለው ርቀት ወይም በአንድ የሃይማኖት ተቋምና በሌላው ምን ያህል ይሁን? ይዞታዎች እንዴት ይሁኑ? የመካነ መቃብር ቦታዎች እንዴት ይሁኑ? ከሃይማኖትም ከአስተዳደራዊ ጉዳዮችም ጋር የተገናኙ ኦቨርላፕ የሚያደርጉ ጉዳዮች ሊኖሩ ይችላሉ። እነዚህም በምን አይነት መንገድ እንፍታቸው? ያቸው ሃይማኖታዊ ጉዳዮች ብዙ ናቸው። አንዳንዶች እልፍ ብለው ብሔራዊ ሃይማኖት መኖር አለበት የሚሉ አሉ፣ ድምጾች አሉ፣ ይደመጡ። ለምን ብሔራዊ ሃይማኖት የሚለው ነገር እናንሳው። በዚህ ላይ በስፋት እንወያይ። ከዛ በኋላ ሁሉንም ሊያስማማ በሚችል አትሊስት ጎልደን ሚን ወርቃማውን አማካይ የምንይዝበት ጉዳይ ይነሳ፣ የሃይማኖት ጉዳይ ነው። ሌላው የተቋማት ግንባታ ጉዳዮች፣ እነዚህ ሁለት ነገሮች ይዛሉ። የተቋማት ግንባታ ጉዳዮች የህግ የበላይነት እንዴት ይከበር፣ ተቋማት እንደፈለጉ እንዳይሆኑ። እንግዲህ ዲሞክራሲ ባላደገበት ሁኔታ የተለያዩ ተቋማት በማህበረሰብ ላይ የሚያደርሱት በደል አለ። በምን አይነት ሁኔታ ተቋማት ይገንቡ? በነገራችን ላይ ዝርዝሩ በጣም ብዙ ስለሆነ ዝርዝሩ ብዙዎቻችን ደርሶናል። የተቋማት ግንባታ ጉዳይ አለ። ከዚሁ ጋር ተያይዞ የሰብአዊ መብት ጉዳዮች አሉ። ጥያቄ ውስጥ የማይገባ የሰብአዊ መብት ጉዳይ ሲጣስ ይታያል። እነዚህን የሰብአዊ መብት ጉዳዮች መጣስ ህጉንም እዛ ጋር ማየት እንችላለን። ሰብአዊ መብቶች ብዙ ጊዜ እንደምናነሳውና በይፋም እንደተቀመጠው የማይጣሱ የማይገሰሱ አይነኬ ሁሉ አቀፍ ለሁሉም የሚሰሩ ዩኒቨርሳል ማለት ነው። የሰው ልጅ እስካለ ድረስ ዘላለም የሚሄዱ ናቸው፣ ኢተርናል ናቸው። ሰው ከተጸነሰበት ጊዜ ጀምሮ እንደውም አንዳንዴ ከተጸነሰበት ጊዜ ጀምሮ ክርክር ያለው ሆኖ እስከሚሞትበት ድረስ ሲሞት በመልካም ስሙም ላይጠራ ይችላል፣ አስከሬኑ ሊባል ይችላል። ሲሞት ያለ ፈቃዱ መገነዝ ግድ ነው፣ ያለ ፈቃዱ ሳጥን ውስጥ መግባት ግድ ነው። አቃጥሉኝ ካለ ሊችል ይችላል ወደፊት። ግን ሰብአዊ መብቶች ሰዎች እስካሉ ድረስ የማምለክ ነፃነታቸው ሌሎችን ሳይነኩ ህገ መንግስት ሳይጥሱ እነዚህ ይጠብቃሉ። አንድ ጊዜ አሜሪካን ውስጥ አንድ እምነት ነበር ተመስርቶና ከቅዱስ ሰው ጋር አብሮ መተኛት ያጸድቃል በሚል አንዱ 44 ሚስት አገባ። ከዛ በኋላ ኢሚዲየትሊ ያስቆሙት። ለምን? ከአሜሪካ ህገ መንግስት ጋር ስለሚጋጭ። በእኛ ደግሞ የትኞቹ ህጎች በምን መልክ ይሄዱ፣ የሸሪዓው ህግ እንዴት ይሄድ፣
ቅዱስ ሲኖዶስ የሚያወጣቸው መመሪያዎች እንዴት ይሉ የትኞቹ ብዙ ምን ወያይባቸው ጉዳዮች አሉ ከሰብአዊ መብት ጋር ተያይዘው የሰብአዊ መብት እንትኖች ለምሳሌ ዩናይትድ ኔሽንስ 1948 ያወጣቸው ዩኤንዩዲኤችአር ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ዓለም አቀፍ የሰብአዊ መብት ድንጋጌዎች አሉ። እነዚህን ድንጋጌዎች በሙሉ የሚቀበሉ ሀገሮች ላይኖሩ ይችላሉ። በሙሉ አብዛኞቹ ሀገሮች 100% ያለውን አልተቀበሉም። ምክንያቱም ከነሱ ጉዳዮች ጋር የማይገናኙ ሲሆኑ ቆም ብለው የሚያስቡባቸው ጉዳዮች አሉ። ግን እነዚህን ድንጋጌዎች በምን አይነት ሁኔታ ለይተን ተቀብለን እኔ አሁን የትኞቹ የሰብአዊ መብት ድንጋጌዎች ናቸው ኢትዮጵያ ላይ ተቀባይነት ያላቸው እንዳልን ህገ መንግስቱ 1/4ኛ ክፍሉ ሰብአዊ መብት ነው። ሲሶው ደግሞ ሰብአዊና ዲሞክራሲያዊ መብቶች አስቀምጠዋል። ግን ሌሎቹ ያልተቀመጡት ህገ መንግስቱ ላይ ያልሰፈሩት እንዴት ሆነው ይሻሻሉ? እዚህ ጋር የህገ መንግስቱን ጉዳይ እኮ ይነሳል። ህገ መንግስቱ ላይ ብዙ ጥያቄዎች አሉ። እኔ አሁን ትናንት አንድ ውይይት ነበረ ቲክታክ ላይ አንድ ገጽ ላይ ብቻ ነው የምገባው። ቢጂ ወይም ባሬንቶ የሚባል ገጽ ላይ ይገባል። ስገባ የሚነሱ ጉዳዮች ነበሩ። ብልጽግናን የምንደግፍ ሰዎች አሉ። ብልጽግናን የመቃወም መብት ያላቸውና የሚቃወሙ ሰዎች አሉ። በስነ ምግባር እስከ ተወያዩ ድረስ እዛ ላይ ከአንድ በጣም ከማደንቃት እህት ጋራ በስልክ ነው ማቃት አሜሪካ እያለ አንቀጽ 39 ላይ አግሪ አደረግን። ሌላው እህት ደግሞ በጣም የማደንቃት እዛው ላይ የምትሳተፍ የብልጽግና የምትደግፍ አባል ያልሆነች ግን የምትደግፍ ሰው ደግሞ አንቀጽ 39ን እኔ መቀመጡ ልክ ነው ብላ ሐሳብ አነሳች። ሐሳቦቿ በተገቢ መንገድ ውሃ የሚቋጥሩ ናቸው፣ ወተር ታይት ናቸው። የኔም ሐሳቦች ደግሞ ወተር ታይት ናቸው። እኔ ደግሞ አንቀጽ 39ን አልቀበለውም። በየትኛውም ሰዓት እከራከራለሁ። እራሱን አስችዬም ልመጣበት እችላለሁ። አንቀጽ 39 እኔ ለኔ አይስማማኝም። አንቀጽ 39 ተንትኜ እሄዳለሁ። እህቴም ተንትና ትሄዳለች፣ ወንድሜም ተንትኖ ይሄዳል። ዜን የማን ነው የተሻለ የሚሆነው? ይሰሙ ይደመጡ ሁሉም ድምጾች። መንግስት የማይፈልጋቸው ድምጾች ሲሆኑ ለስለስ ባለ ሁኔታ እየቀርቡ የሚፈልጋቸው ሲኖር እየታጀቡና እየተጓጓኑ ሳይሆን በደንብ እናያቸውና አንቀጽ 39 ካሉት 195 ገደማ ሀገሮች ውስጥ የትኛው ሀገር አስቀመጠው? አንደኛ። ሁለተኛ አንቀጽ 39ን የሚመስል ህግ ያስቀመጡ ከሩሲያ ጀምሮ ምን አጋጠማቸው? ሶስተኛ አንቀጽ 39 ስላልተቀመጠ ኤርትራ መሄዷን ከለከላት ወይ? ሱዳን አንቀጽ 39ን የሚመስል ህግ ስላላስቀመጠች ሁለት ከመሆን አገዳት ወይ? ሶማሊያ አንቀጽ 39ን የሚመስል ህግ ስላላስቀመጠች ሶማሊላንድ ተገንጥላ ፑንትላንድ በቋፍ ጁባላንድም በጅምር ላይ ያሉበት ሁኔታ ቼኮስሎቫኪያዎች አንቀጽ 39ን አላስቀመጡም፣ ግን በቨልቬት አክት ቼክና ስሎቫክ ሆነው እንዴት ተለያዩ? ዩጎዝላቪያ አንቀጽ 39ን የሚመስል ህግ አላስቀመጠችም፣ እንዴት ወደ 9 ሀገር ሄደች? ሩሲያ አስቀመጠች፣ ባስቀመጠች አመት ሳይሞላ 15 ብጥስጣሽ ሆነች። ትልቅ ሀገር ናት፣ ስቲል ነው በቆዳ ስፋት አንደኛ ናት። ነገር ግን ምን ያህል ነበረ ልዩነቷ? አላዳከማትም ወይ? አሁን መልሳ ጦርነት ውስጥ አልገባችም ወይ? የተለያዩ ነገሮች ይታዩና አንቀጽ 39 መቀመጡ ይጠቅመናል አይጠቅመንም፣ በእውቀት ላይ በጥበብ ላይ በተገቢ ሐሳብ ላይ ተመስርተን እንወያይና መጨረሻ ላይ እናንተ ካልተስማማን እዛ ላይ ያሉ ሰዎች ካልተስማሙ እኮ በሪፈረንደም ነው የሚወሰነው። ያ ማለት ሁሉም ሰው ታዛቢ በሚቀመጥበት ጊዜ እኔ ለምሳሌ ታዛቢ ሆኜ ብቀመጥ ብልጽግናን የሚደግፉ በርካታ ሐሳቦችን ደግፋለሁ። አንቀጽ 39 ላይ ሲደረስ ግን ሞቼ ይገኛል አፍጥጬ ነው ማየው። ስለዚህ ታዛቢዎች በየቦታው ላይ ሁኔታዎችን ማየት ይችላሉ። በደንብ የሚታዘበት ከምርጫው በላይ የሆነ ዲሞክራሲያዊ የሆነ ሪፈረንደም የሆነ ህዝብ ፍላጎትም ይታያል። ሰው በዛ አይነት ሁኔታ መሄድ ይገባናል። ይሄ አለ። ሌላው ማህበራዊና ኢኮኖሚያዊ ጉዳዮች አሉ። እስቲ ማህበራዊና ኢኮኖሚያዊ ጉዳዮችን እንመልከትና እነዚህ እንዴት ሆነው ነው ከሁኔታዎች ጋር የሚሄዱት? ማህበራዊና ኢኮኖሚያዊ ጉዳዮች ለምሳሌ ማህበራዊ ጉዳዮች ስንል ትምህርትን ሊይዝ ይችላል፣ ጤና፣ መንገድ፣ የኤሌክትሪክ ዝርጋታ ወዘተርፈ ህገ መንግስቱ ላይ የተቀመጡ ነገሮች አሉ። ለምሳሌ ሁለት ክልሎችን የሚያገናኝ ሐይቅ ቢኖር በእኛ አስተሳሰብ ሐይቁ ላይ አሳዎች በስፋት ቢኖሩ እና ግማሽ ሰውነቱ ወይም ከግማሽ በለጥ የሚለው ወደ አንድ ክልል ሌላ ወደ ሌላ ክልል ቢሆን እንዴት ነው ማኔጅ የሚደረጉት? ፌዴራል መንግስቱ ነው ማኔጅ ማድረግ ያለበት። አለበለዚያ በዚህ በኩል ያሉት የአሳ ምግብ ሲጥሉ አሳዎቹ በሙሉ ወደዛ ሲሄዱ የለም ብለው እነዚህ ደግሞ ሌላ ነገር ሲያደርጉ ከአሳዎቹ ዋጋ በላይ ፉክክር ሊፈጥር ይችላል። ክልሎች የክልሎች መንገዶች አሉ። 2 እና 3 4 መንገዶች ክልሎችን የሚያገናኙ እንደዚህ አይነት መንገዶች ማን አድሚኒስተር ያደርጋቸው? ለምሳሌ አንዳንድ የጸጥታ ችግሮች ይፈጠራሉ። ኦሮሚያ ውስጥ የሆነ ቦታ ላይ ይፈጠራል። ማን ነው ሪስፖንሲብል?
አማራ ክልል መንገዶች ልጅ ማን ነው ሪስፖንሲብል? ስለዚህ ከትግራይ ተነስቶ በአማራ ክልል አልፎ በኦሮሚያ አልፎ ወደ ሐዋሳ የሚሄድ ሲዳማ ክልልን ይዞ አልፎ የሚሄድ እስከ ሞያሌ ሶማሊ ኦሮሚያ የሚሄድ መንገድ ካለ ይሄ መንገድ ማስተዳደር ያለበት ፌደራል መንግስቱ ነው። ሁለት ወይም ከሁለት በላይ የሆኑ ክልሎችን የሚያገናኝ መንገድ ካለ እንዴት ይሄን ማኔጅ እናድርገው? ያቺ ብዙ ማህበራዊ ጉዳዮችን ማየት እንችላለን። ኢኮኖሚያዊ ጉዳዮች አሉ። ከማህበራዊ ጉዳዮች ጎን ለጎን ኢኮኖሚያዊ ጉዳዮች የአርብቶ አደርና የአርሶ አደር ጉዳዮች። አሁን አይታችሁ ከሆነ አርብቶ አደሩ ኢትዮጵያ ውስጥ እውነት ዜጋ ነው ብለን አስበነው እናውቃለን? ስለ ስራ አጥነት ስናወራ ከተማ ነው የምናወራው። ግን አርብቶ አደሮችና አርሶ አደሮች እርሻው ከሚፈለገው በላይ በሚስፋፋበት ጊዜ የአርሶ አደሩ ልጅ እኮ ስራ ያዘ ማለት። አሜሪካ ውስጥ ሄዳችሁ በጣም ሀብታሞች ገበሬዎች ናቸው። የታደለ ኑሮ የሚኖሩት ገበሬዎቹ ናቸው። ከሌላው ይልቅ ንጹህ አየር፣ የተሻሻሉ የማምረቻ መሳሪያዎች፣ ድንቅ የሆነ ቤት ውስጥ የሚኖሩ አርሶ አደሮች ናቸው። አርብቶ አደሩ ደግሞ እና አርሶ አደሩ የጀርባ አጥንት ናቸው። 80% የኢትዮጵያ ሕዝብ ያለማጋነን አርብቶ አደርና አርሶ አደር ነው። የእነሱ ልጆች ስራ ሲያገኙ እኮ 80% የሚሆነው ኢትዮጵያ ሕዝብ ውስጥ ያለው ስራ አጥነት ቀነስ ነው ማለት ነው። አንድ ቀን አስበነው እናውቃለን? በዚህ መልክ የአርብቶ አደር ልጆች የአርሶ አደር ልጆች ስራ መያዛቸው ስራ አጥነትን አርብቶ አደሮች ተረስተዋል። ለሀገር የሚያስገኙት ጥቅም የትና የት ነው? ቦረና ብንሄድ የቀንድ ከብት ምርቱ፣ የዕጣን ምርቱ፣ የተለያዩ አይነት ነገር የማምረት የሚያስችሉ አቅሞች፣ ማዕድናት ከወርቅ ጀምሮ በርካታ ነገሮች አሉ። ቤንሻንጉል ጉሙዝ አጋር የነበረው፣ ጋምቤላ አጋር የነበረው፣ ሶማሊ፣ አፋር አጋር የነበሩት በማዕድን በሰው ሀብት በሁሉም የተሟሉ ናቸው። እነዚህን እንዴት አድርገን እንመልከታቸው? እንዴት አድርገን እናጣጥማቸው? እንዴት አድርገን ኢንተግሬት እናድርጋቸው? ከኢኮኖሚው ጋር ብዙ የሚነሱ ጥያቄዎች አሉ። አርብቶ አደሮች የሚያነሷቸው ጥያቄዎች አሉ። ብዙ ጊዜ ስብሰባ ላይ መድረክ ላይ ሰምታችሁ ከሆነ የአፋር ልጆች ሲመጡ፣ የሶማሊ ልጆች ሲመጡ፣ የጋምቤላ የቤንሻንጉል ጉሙዝ የሚያነሷቸው አሉ ጥያቄዎች። እነዚህ ጥያቄዎች የማህበረሰቡ ጥያቄዎች ናቸው። እሱን ሁሉ ይመለከታል። ሌላው ሙስናና የመልካም አስተዳደር ጉዳዮች። እኔ ሙስና የሚለውን ለምሳሌ በፍጹም በዚህ ላይ አንወያይም። ሌብነትና የመልካም አስተዳደር ጉዳዮች ለምን ሙስና የምትሉት? ሙስና እኮ አንዳንድ ቦታ ዲፋይን ሲደረግ ፍቅርም ነው። ስለዚህ ለምንድን ነው ፍቅርም የሚል ትርጉም የያዘው ነገር እንደው ሙስና ሲባል የቀለደ ነው? ሌብነት እና የመልካም አስተዳደር ጉዳዮች ምንድነው? የምን ሙስና ነው? ሌብነት ነው፣ መስረቅ ነው። አስገድዶ ሌላው ሌባ ተደብቆ ተሳቆ አንዳንዴ ሃንግ አድርጎ ጉልበቱን ተጠቅሞ ይሰርቃል። ኪስ ውስጥ ገብቶ ሰው ገድሎም ይሰርቃል፣ በር ሰብሮም ይሰርቃል። የተለያዩ አይነት መኪና፣ አውቶሞቢል፣ ተሽከርካሪም ይዞ ይሰርቃል። ይሄኛው ግን የመንግስት የሰጠውን ስልጣን፣ ያኛው እኮ ብቻውን ሆኖ ነው የሚሰርቀው። እጅግ አደገኛ ወንጀል ነው ሌብነት። የመንግስትን ወንበር በመጠቀም መስረቅ ግን የስርቆት የመጨረሻው አስከፊ ደረጃ። ለሱ ገንዘብ እስካልሰጠ ድረስ ከኪስ ሙሽልቅ አድርጎ ከባንክ ውስጥ ሙሽልቅ አድርጎ ያውም በድፍረት ወደዚህ ባንክ ቁጥር አስገባ፣ በድፍረት ወደ ቴሌብር አዛውርልኝ የሚል ሌባ ደረጃ ደርሰናል። ስለዚህ እነዚህን ሌቦች የሌብነትና የመልካም አስተዳደር ጉዳዮች እንጂ የመልካም አስተዳደር መታጣት ነው ብዙ ነገሮችን ያበላሸው። በዘመድ መስራት፣ በአዝማድ መስራት፣ በሀገር ልጅነት። የሀገር ልጅ ስንል ሁላችንም ኢትዮጵያውያን ግን በተለምዶ የሀገር ልጅ ይባላል። እኛውም ቦረና ሀገሬ ነው የምንለው እና በሰፈር ልጅነት፣ በመንደር ልጅነት፣ በአበ ልጅነት፣ በጡት ልጅነት፣ በጋብቻ፣ በአምቻ፣ በቅርርብ፣ በቋንቋ፣ በጎጥ፣ በብዙ ነገር በጾታ የሚደረጉ የማዳላት ስራዎች አሉ። ይሄ መልካም አስተዳደር ጉድ ገቨርናንስ በብዙ መንገድ የሚተነተን ነው። ቢሮክራሲው ላይ እንዴት አድርገን ነው ማነቆን ልንበጣጥሰው የምንችለው? እነዚህ በቂ ውይይት ሊደረግባቸው የሚገባ ጉዳዮች ናቸው ብሎ የምክክር ኮሚሽኑ ለይቷል። አሁን እስቲ ሰላም ለኦሮሞ ለይቶ የሚያመጣው ጥቅም፣ ሌብነትን መከላከል ለኦሮሞ ለይቶ የሚያመጣው ጥቅም፣ የመልካም አስተዳደር ጉዳዮች፣ የሃይማኖት ጉዳዮች፣ የአርብቶ አደር ጉዳዮች፣ የአርሶ አደር ጉዳዮች፣ የዲሞክራሲያዊ ስራ ግንባታ ጉዳዮች፣ በሀገርን በመገንባት ላይ ያሉ ጉዳዮች እንዴት አድርገው ነው ኦሮሞን ለይተው የሚጠቅሙት? አሁን የተነሱት እና በዝርዝር ያሉት ምን አገናኛቸው? ሌላው ተናግሬዋለሁ። እነዚህን ጉዳዮች በዝርዝር በምንመለከትበት ጊዜ ጉዳዮቹ እኮ
ከ1960ዎቹ ጀምሮ ሲብላሉ የገበሬዎች አመጽ እኮ ይካሄድ ነበር። የገበሬዎችን መሬት ላራሹ ጥያቄ ለመመለስ ትልቅ ትግል ተደርጓል። ብዙዎች መስዋዕትነት ከፍለዋል። መሬት ላራሹም ተመልሷል። የአርሶ አደሩን ጥያቄ የመሬት ጥያቄ ከባድ ጥያቄ በኢትዮጵያ ፖለቲካ ውስጥ የብሔር ጥያቄ በኢትዮጵያ ፖለቲካ ውስጥ ከባድ ነው። እንደገና ደግሞ ውይይት አያስፈልገውም መች ተጣላን ይላሉ። መች ተጣላን የሚሉት ሰዎች ውይይት አያስፈልገውም የሚሉ ሰዎች ሲናገሩ እንዴት ነው የሚንተከተኩት? ይሄ ሊገነፍል እንዳለ ቡና ስሜታቸውን ታዩታላችሁ። በእርግጥ የነሱ መንተክተክ፣ የነሱ መብሰክሰክ፣ የነሱ ስም አጥፊነት መሬት ላይ ያለውን ኢትዮጵያዊ ላይወክል እንደሚችል ይታያል። ግን ሀሳብ አለ። የተወሰኑ የሚደግፏቸው ሰዎች አሉ። ጎናቸው የሚቆሙ ሰዎች አሉ። ስለዚህ የነዛም ሀሳብ መወከል አለበት። ለምሳሌ ብዙ ጊዜ የተጻፉ ጽሁፎች አሉ። የአማራ ኢምፔሪያሊዝም የሚል ህወሓት የጻፈው፣ አማራ ትምክተኛ ነው የሚል ህወሓት የጻፈው፣ አማራ ከተራራ የወጣ ነው ወዘተርፈ የሚለው የመንግስቱ ኃይለማርያም እሳቤ፣ አማራ የለም የሚለው የአንዳርጋቸው ጽጌ እሳቤ። በዛው ካልኩሌሽን ስንሄድ ደግሞ ሌሎቹም ላይኖሩ ነው። አማራ የለም የሚሉበትና አማራ የለም ለማለት የሚያወጡት መስፈርት የወታደር ቋንቋ ነው ከሚሉት በስተቀር ሌሎች ቋንቋዎች ከተፈጠሩበት ሁኔታ ጋር ማየት ነው። ግን አንድ ህዝብ አለሁ እያለ እኔ አለሁ እያለ በሚሊዮኖች አማራው ለምሳሌ እኔ አለሁ አማራ ነኝ፣ የአማራ ትግል አጀንዳው ጫካ ውስጥ ያለው ትግል የአማራው አይደለም። ግን አማራ ነኝ ብሎ ስለ አማራ የሚብሰከሰክ አለ። የአማራ ዴሞክራሲያዊ ድርጅት አለ። የአማራ ብሔራዊ ንቅናቄ አለ። የአማራ ዴሞክራሲያዊ ኃይሎች ንቅናቄ አለ። የአማራ ምሁራን አደረጃጀት አለ። አማራ ነኝ ብሎ በየቦታው ጥያቄ የሚያነሳ ሰው አለ። ስለዚህ አንተ ማን ሆነህ ነው የለህም የምትለው? ታሪክን ጠቅሼ እንዲህ ብዬ የለህም አንተ። ያንን ማህበረሰብ መካድ በታሪክ ውስጥ የኦሮሞ የተባለው ሲነሳ በሬክተር ስኬል በሴስሞግራፍ ቢመዘገብ ማግኒቱዱ ከፍተኛ የሆነ የሚያንቀጠቅጣቸው የሚያንዘረዝራቸው እኩልነት ጭቆና የሚመስላቸው የሚያማቸው በሌለ በባዶ እንትን የተገነቡና የተኮፈሱ ሰዎች አሉ። እነሱን እንዴት አድርገን ነው ማቻቻል የምንችለው? ህዝቡ እንዴት አድርጎ ይቀበለው? የህዝቡ ንቃተ ህሊና ለምሳሌ 97 ላይ ጠንካራ ውይይት ነበር። ሁላችሁም ታስታውሳላችሁ። የ97 ምርጫ ህይወት አስከፍሏል፣ ዋጋ አስከፍሏል። በርካታ ሰዎች ታዋቂ ምሁራን እንዲታሰሩ አድርጓል። ግን አንድ ጥርመሳ ነበር፣ ብሬክ ስሩ ነበር በኢትዮጵያ ውስጥ። ስለዚህ ጠንካራ የሆነ ውይይት እንደ ቡልቻ ደመቅሳ ኮሽ ሲል ገና ሲጀምሩ የሚያስቆሟቸው አይነት ሳይሆን ሰዎች ሀሳባቸውን በተደራጀ መልኩ የሚገልጹበት ሀሳቦችን ከስድብ ነፃ ሆነው በሀሳብ ብቻ አንዳንድ ሰዎች በስድብ ለማሸነፍ ይሞክራሉ። ለምሳሌ ቀላል ነገር እንገራችሁ። ውይይት ስናደርግ አንድ ያጋጠመኝ ነገር አንዱ ተነስቶ ታየ ቦጋለን አሁንም አላምነውም አለ። በጣም ገረመኝ። ማነህ አንተ አማኝ? እኔ ማልታመነው አንተ አንደኛ ደረጃ ዜጋ ሆነ እኔን ማታመኝ ምን ስለሆንክ ነው አንተ? ተመልከቱ። አሁን ይሄ አዲስ የበቀለ የትምክት ስሜት ነው። ያን ህወሓቶች መለስ ዜናዊ በመጣበት ጊዜ የሌለ ትምክት ይዟቸው ህወሓትን የሚከተሉ ሰዎች በብሔር ማንነታቸው ብቻ በብሔራዊ ማንነታቸው ብቻ ፈንጀር የሚሉ ያለኛ ሰው የለም የሚሉ አስተሳሰቡን ከሌላው የላቁ የሚመስላቸው የተሻሉ የሚመስላቸው ነበሩ። በፊት የነበሩትን ስርዓቶች ደግሞ የሆነ ጠባቂ ሆነው የሚቆሙ ደግሞ እነዛ ከትግራይ ልጆች ናቸው። በህወሓት ዘመን እንደ ቦይ ምን አነጋገራቸው ራሱ ያስደነግጣል። የታክሲ ሹፌር ሆኖ ቦይ ይላል። ሰው ጭኖ የሆነ አለኝ የሚል የሆነ የትምክት ስሜት ውስጡ የምታየዋለ እና እኔ ነበረ ትምክት ያለው እናንተ ጋር ነው። አሁን ህወሓቶች ጋር ነው። ባለፈው 27 ዓመት ሌላው ትምክተኛ ሊሆን አይችልም። ወደ ኋላ ተመልሳችሁ አማራው ትምክተኛ፣ እናንተ ውስጥ ግን የበቀለ ነው አዲስ ትምክተኝነት የሚል ነገር ልታገል ነበር። አሁን ደግሞ በተመሳሳይ ከኦሮሞ የወጡ አንዳንድ ልጆች ራሳቸውን የሀገር ጠባቂ የሀገር የተለየ ነገር እርግጥ አንድ እርምጃ ወደፊት መሆኑን አልጠራጠርም። ከንገነጠላለን አብረናቸው አንኖርም ከሚል አስተሳሰብ በመላቀቅ ኢትዮጵያ የኔ ናት ብሎ ኢትዮጵያን ለመጠበቅ ያስገኘው ድል ትልቅ ድል ነው። ግራንድ ሊፕ ፎርዋርድ ነው። ትልቅ እመርታ ነው። ሩጫም አይደለም ሶምሶማም አይደለም፣ እመርታ ነው። ሩጫ መሬት እያደረገጥክ ነው የምትሄደው። ይሄ ግን መስፈንጠር ነው። ትልቅ ለውጥ ነው። አፕሪሺየት ግን
ታየን አሁንም አላምነውም። ማን ሆነ አንተ? ፓርቲው ተጠቅልሎ የተሰጠ ዜግነት ተጠቅልሎ የተሰጠ ዜግነት ፈቃጅ አንተ ፈቅደልን የምንተነፍስ አንተ አመንከኝ አላመንከኝ it's none of my business ያልኩትም ያንን እዛው ላይ ትናንት ማታ የተደረገ የቲክቶክ ውይይት ላይ ጻፋን። ማን ነህ አንተ? እኔ ታየን አሁንም አላምንም ማለት አንተ ታማኝ የቤት ልጅ ኦኬ የተወለድክ ከእናትና ከአባት እኔ የጡት ልጅ አበልጅ የሆነ ክርስቲና ልጅ ወይም ያሳደጉት ሌላ ማደጎ ምናምን አየህ ሐሳቡ በራሱ ከትምክህት የሚመነጭ ነው። ይሄ ደግሞ ሌሎችን ይገፋቸዋል። እኔ ብቻ የሀገር አውራ እኔ ነኝ እንትን እምለው እና ከአስተሳሰብ ውጪ በሰፈር በመንደር የማሰብና ራስን የተለየ ነገር አድርጎ መቅረብ ብዙ ጊዜ እና አንዳንድ ጊዜ ደግሞ በመንጋ የሚደረግ ነገር አለ። አሁን የጎዳን እሱ ነው። ለምሳሌ አሁን ብዙ ሰዎች አይታችሁ እንደሆነ ፈቅጄላችኋለሁ። እኔ እዚህ አዲስ ምንጭ ሚዲያ ላይ በራሴ ፌስቡክ ላይ እንደምተነትነው ወደ ራሴ መጥቼ መተንተን አልፈልግም። ሰዎች ብዙ የሚጠብቁት ነገር አለ። ግን ትላንት ምን ስትል ነበር ከማለት ትላንት ያልኩትም መውጣት ትላንት ጠቅላይ ሚኒስትሩ ምን ስትል ነበር? ለምሳሌ ትልቅ ውሸት ምን ስል እንደነበር 8 ዓመት 7 ዓመት 6 ዓመት 5 ዓመት 4 ዓመት መናገር መብቴ ነው። እላፍ ያለኝ እንጂ አሁን አቡጊዳ አይደለም ላቀማ አቡጊዳ ትላንት ስል ቢኖር ብተውስ እና ዛሬ ባደንቀውስ መገምገም ያለባቸው ሰዎች ዛሬ ባሉበት ሁኔታ ነው። ትላንት ደንበኛ ኦርቶዶክስ ቆሞስ ጳጳስ ትልቅ ሰባኪዎች የነበሩ ዛሬ ሙስሊም ውስጥ ገብተው ማን ነው ወይ ሙስሊም ውስጥ ወይ ፕሮቴስታንት ውስጥ ገብተው ሌላ አይነት ሰባኪዎች ሌላ አይነት ዘማሪያን ሊሆኑ ይችላሉ። ይሄ በመላው ዓለም ያለ ነው። ሌት አለውን የፖለቲካ አመለካከት የሰማይ መንገድ ነው ብለው ብዙ ሰዎች የሚያምኑበት 99 ወይም 98% ጽድቅና ኩነኔ እንዳላምነው በሚሄድበት እኮ ይቀይራል። አሁን እሱ ምንድነው ትልቁ ዓላማው? እግረ መንገዱን ይሄ ገጽ የማስተማሪያ ገጽ ነው። ዓላማው ሰዎች እንዲሸማቀቁና የሆነ ነገር እንዲወጡ እሱ ማድረግ የምትችሉት ሐሳቡን ማማው ላይ ሰገነቱ ላይ ወጥቶ የሰቀለን ሰው አይደለም። የሐሳብ ቀንጨራዎች የሐሳብ ኩርማናዊ የሐሳብ ስንዝሮች ጋር እሱ ይቻላል፣ ግን አይቻልም። አሁን ዛሬ ላይ እኔ እያቀረብኩት ያለሁት ሐሳብ ምን ያህል ለሀገር ይበጃል፣ ምን ያህል ብሔረሰብን ከብሔረሰብ ያገናኛል፣ የሌሎችን ታሪክ አካቶ የሚሄድ ኢንክሉሲቭ ባህሪ ያለው ሰዎች በየጊዜው ወደ ምጥቀት ወደ ከፍታ ነው የሚሄዱት። ስለዚህ ወደ ከፍታው ለመውጣት ምን ያህል ያግዛል ነው መታሰብ ያለበት። እንደሱ እስካላደረግን ድረስ መግባባታችን ሩቅ ይሆናል። አይ አንዱ የሀገር ባለቤት አድርጎ ራሱ ሁላችንም ባላገር ነን ባለ ሀገር በሚለው ኮንቴክስት ይሄ ባላገር ብለን በአርብቶ አደርነት በአርሶ አደርነት የሚኖረው እንደ ባላገር ከተሞች ውስጥ ያለውን ደግሞ እንደ ከተማ ይሄ አንጻራዊ መገለጫ ነው። ግን ደግሞ ሀገር የኔ ብቻ ናት አንተ እኔ ፈቅጄልህ ነው የምትኖረው አይነት ስሜት አንዳንድ ሰዎች ጋር የምታዩት ነገር አለ። ስለዚህ አዲስ ደግሞ የኦሮሞ ትምክተኝነት እንዳይበቅል እፈራለሁ። እንዳይበቅል ይሄ ስርዓት የኔ ነው የሚል ሌሎችን የሚገፋ ትምክተኝነት እንዳይበቅል በጣም ይታገላል። ምክንያቱም የትኛውም እንጀራው በአንድ በኩል ከወፈረ አሁን አንዳንዶቹ ሆነ ብለው የሚፈጥሯቸው ፋብሪኬት የሚያደርጓቸው ሐሳቦች ማዳበሪያ ነው የምንሆነው። አሁን ለምሳሌ አማራው ትምክተኛ ነው ሲባል ከረም በጣም ተከራከረ አይደለም። መቼም አማራው ትምክተኛ ይሆን ኦሮሞ ጠባብ ነው አለ። መቼም ኦሮሞ ጠባብ አይሆን። ግን አማራ ትምክተኛ ነው የሚለውን ሐሳብ ሊያጠናክሩ የሚችሉ ከህዝቡ የተለዩ የሊቃን አስተሳሰቦች ሲመጡ ሌላው ሰው ያምናል። ለምሳሌ አንድ ዶክተር አብን ውስጥ የነበረ ኢትዮጵያ ፈጣሪዋን አማራን ማክበር አለባት አለ እና አንድ ጊዜ በረከት የሚባል ጋዜጠኛ ጋር የአስራት ሚዲያ ላይ ተወያየን። ልክ አይደለም የዛሬ 6 ዓመት ይሁን 7 ዓመት ኤግዛክትሊ አላስታውስም፣ ግን የዛሬ 6 ወይም 7 ዓመት በጣም አስራት ሚዲያ ላይ ተከራከረ። የሰውነት ውሃ የኢትዮጵያዊነት ውሃ ልክ አማራው። ስለዚህ ውሃ ልክ ከሆነ ሁሉም እንደሱ ማሰብ አለባቸው፣ እዛ ደረጃ መድረስ አለባቸው ማለት ነው። ፈጣሪ ደግሞ አንድም አምላክ ነው፣ አንድም 80 ማህበረሰብ ናቸው። የትኛው ነው ትክክል? ቆም ብሎ ማሰብ ነው። ስለዚህ አሁን ይሄ ትምክት የሚለው ይሄን ክቡር የአማራ የማንም አስቡት የማንም ብሎ ብሔረሰብ ይጠራል ይላል። የሰለሞን ተካልኝ ትምክት ነፍሱን ይማረውና ሰለሞን ተካልኝ ነው ዘፋኙ። በለውና አሳጣው መድረሻ የዚህን ብሔረሰብ ልካያቅም
ይሄ ብሔረሰብና ውሻ ብሎ ገለጸ። ልክ ነው ወይ? ልክ ነው ወይ? ጦርነትን የተለዩ የሚሰሯት ሰዎች አሉ። በአንድ ወቅት ኦሮሞ፣ በሌላ ወቅት አማራው አይደለም የወጡ ጦረኞች ሆን ብዬ ነው ቶሎ አቴንሽናችሁ ሳብ ለማድረግ ነው። ከኦሮሞ የወጡ ፕሪዶሚናንት፣ ከአማራው ፕሪዶሚናንት የወጡ፣ ከትግራይ የወጡ በተለያየ ጊዜ ሊሸናነፉ ይችላሉ። የተለየ ጀግና ህዝብ የለም። ጣሊያንን አድዋ ላይ ያሸነፍ ነው ቴክኖሎጂ ይዞ ስለመጣ ግን ማይጨው ላይ ወደድክም ጠላም አሸነፈ። በአንድ ወቅት የሆነ መንግስት ስልጣን ይዛል፣ በሌላ ወቅት ደግሞ ሌላ መንግስት ስልጣን ይዛል። የተለየ ህዝብ የለም ዓለም ላይ። የተለየን የሚሉት እንኳን እንዳልሆኑ አዩት። ለምሳሌ ይሄ የሞንጎል ሰው ዘር የምንለው ቻይና፣ ጃፓን፣ ኮሪያ ምናምን በጣም የሚናቁ ነበሩ። ካውካሶይድ በሚባለው የሰው ዘር፣ በነጩ የሰው ዘር ቢጫ ተብሎ የተበየኑ ሲናቁ ነበር። ዛሬ ማን ነው ቻይና የሚንቀው? ማን ነው ጃፓንን የሚንቀው? በ2 ሰከንድ በ3 ሰከንድ አንድ ቶዮታ መኪና ማውጣት ጀመረች። አሜሪካ ሄዳ የአሜሪካን የገበያ የአውቶሞቢል የተሽከርካሪ ኢንዱስትሪ ዶሚኔት ያደረገችው እሷ ናት። በሳይንስ አንደኛ ናት። በሳይንስ ጥበብ ከዓለም አንደኛ ሆና ማን ነው ጃፓንን ዛሬ ሊንቅ የሚችለው? አሜሪካ ውስጥ እኮ በቅርብ ጊዜ አንድ ጃፓናዊ የሚቀጠርበት ዋጋ 4 ቻይናዊ ፕሮፌሰር ቀጥሮ ቢሮ ይከራይ ነበር። አሁን መናቁ ቀረ። ሲያዩት አብረው መስሪያ ቤት ሲሰሩ አንዱ የትና የታው ስማርት አድርጎ ለይቶ ይወጣል። ኤሎን መስክ የት ነው የተወለደው አይደለም። አሁን 1 ትሪሊዮን አካባቢ ዶላር እየተጫወተ ነው። ከዓለም የመጀመሪያው ትሪሊዮነር ሆኖ የተመዘገበው እሱ ነው። ወዲያውኑ ትሪሊዮነር በሆነ በስንተኛው ቀን 1.4 ትሪሊዮን ደረሰ። አሁን ደግሞ ወረደና 900 ቢሊዮን አካባቢ ደረሰ። ስቲል ግን በማይደረስበት ጋፕ ቶሎ በማይደረስበት ጋፕ ላይ ሄዷል። ግን ሁኖስ ማን ያውቃል? ነገ ደግሞ አንድ ሰው ሊመጣ ይችላል። ባራክ ኦባማ የአሜሪካ ፕሬዚደንት ሆኖ መራ። የአሜሪካ ፕሬዚደንት ሆኖ ሲመራ ብዙ ሰዎች ደንግጠው ነበር። የመጀመሪያው ጥቁር ፕሬዚደንት አይቀበሉም፣ ይሄ ጥቁር ከለር ያለው ምናምን። ነገር ግን ባራክ ኦባማ ሲመጣ አስተሳሰባቸውን ቀይሮ 3ኛ ዙርም የአሜሪካ ህገ መንግስት ቢፈቅድ ኖሮ ይመረጥ ነበር። the way he speaks ሐሳቦችን በሉሲድ እና ቪቪድ ላንጉዌጅ የሚገልጽባቸው መንገዶች፣ የሚያሳምንባቸው ሁኔታዎች፣ የአሜሪካን ብሔራዊ ጥቅም ለማስጠበቅ የሚሄድበት ጉዞ ለብዙዎቹ አሜሪካውያን ስለተመቻቸው 3ኛ ዙር ይመርጡት ነበር። ስለዚህ ዓለም ላይ ሲመለከት ሰው የአእምሮ አስተሳሰቡ በጽሁፍ አንዱ ከዓለም አንደኛ ይወጣል። በአርኪቴክቸር ሌላው ህንዳዊ ሊሆን ይችላል እና በርካታ ነገሮች ይሰራሉ። ስለዚህ አሁን የመጨረሻ ማጠቃለያ የማደርገው ነገር እንደ ሁሉንም ተቃውመን አንችልም። እንደውችም ማጠቃለያ በደንብ ልጨርሳት ወገኖች። የሁሉንም ነገር መቃወም ሀገርን መጥላችሁ። እስቲ የምንቃወመውና የማንቃወመውን እንለይ። እርቅን የሚጠላ መጽሐፍ ቅዱሳዊ አጋንንታዊም ማን ነው ሌላ አይነት ቅዱስ ቁርአናዊ ትምህርት አይደለም። በፍጹም የሚያስተላልፉ እግዚአብሔር ልጆች ናቸው። እስልምና የሰላም ሃይማኖት ነው። በማስታረቅ ዋቄፈናን ሲከተሉ የሰላም ሃይማኖት ነው፣ የምስጋና ሃይማኖት ነው፣ ከተፈጥሮ ጋር የመዋሃድ ሃይማኖት ነው፣ በአንድ አምላክ ላይ የተመሰረተ እምነት ነው። ሁሉም የሚያስተምሩን ማስተራረቅን እንጂ ማጣላትን አይደለም። በባህላችን ሽማግሌዎች የሚከበሩበት ሁኔታ፣ የሃይማኖት አባቶች የሚከበሩበት ሁኔታ፣ እርቅ የሚባለው ነገር የመጀመሪያው ትልቁ ሴት ነው። ድንቅ ነው እርቅ፣ በጣም ድንቅ ነው። ግን ምን ያህል ለእርቅ ዝግጁ ነን? አያች ብሔራዊ እርቅ ሲባል የሚበሳጭ ሰው፣ እንዲህ የተራኮትን አልተጣላንም የሚል ሰው ማንም ያጣላል። የሚያጣሉን ባዕዳን ናቸው። የሚያጣላን የነሱ ገንዘብ ነው። ምክንያቱም ማንም ሰው ዛሬ ላይ የኦሮሞን ኮዝ ይዣለሁ ብሎ ጫካ ቢገባ አልሰማው። ህግ አውጪ ኦሮሞ ሆኖ፣ ህግ አስፈጻሚና ህግ ተርጓሚ ኦሮሞ ሆኖ፣ ኦሮሞ በማንነቱ እምነቱ፣ ባህሉ፣ ወጉም ተከብሮለት፣ ኦሮሞ በተለያየ ደረጃ በቁመቱ ልክ ባይደርስ እንኳን ግን ወደዛ የመድረስ ጉዞ እየተጓዘ ያለ የለም። እኔ ለኦሮሞ ኮዝ ነው የምታገለው ካለ እንደው ዝም ብለን በመደዳው እንኳን በግልቡ ብናስበው ስልጣን ስጡኝ ነው። አዘርዋይስ አሁን ባለው የብልጽግና መራሹ መንግስት ውስጥ ብልጽግና መራሽ ያልኩት ለምንድን ነው? ኢዜማ አለበት፣ አብን አለበት፣ ኦብነግ አለበት፣ አዲሃን አለበት፣
የተለያዩ ፓርቲዎችም ይካተታሉ። እንዳያችሁ ተካተዋል። የግል ሀሳቦችም ይንጸባረቃሉ። ይሄን አድርጎ የመጣ መንግስት ኦሮሞን ምን አደረገው? ኢሬቻ ላይ 800 የሚገደልበትና ባህሉ እንዳይከበር የሚደረግበት ስርዓት ተወገደ። ኦሮሞን ጠባብ እያለ የሚሰድበው ተወግዷል። ኦሮሞን ዝቅ አድርጎ መመልከት አይቻልም። የገዳ ስርዓቱን የሚማርበት የዋቄፈታ ስርዓቱን ልክ ክርስትናና ኢስላም እንደተካተተው በትምህርት ውስጥ ሲስተም ውስጥ ጭምር የምናካተትበት በዚህ ጉዞ ላይ ያለን የኦሮሞ ጥያቄ ለማነሳው ነበር። የኦሮሞ ጥያቄ ኦሮሞን በመዝረፍ የኦሮሞን እናቶችና እህቶች በመድፈር ኦሮሞን በመግደል አመራር ለማሳጣት በመሞከር ከውጭ ባንዳ ጋር ጽምዶ ብሎ በመጣመድ የኦሮሞ ጥያቄ ሊመለስ አይችልም። በተመሳሳይ አኳኋን የአማራ ጥያቄ ያነሳው የሚለው አሁን እንዳልኩት በዚህ ስርዓት ውስጥ አማራው ተገቢውን ውክልና ከፌደራል ጀምሮ ማግኘቱ ብቻ ሳይሆን ክልሉን ሙሉ በሙሉ በጀቱንም ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ ራሱ አማራው የለም ከኔ የሆነ ሰው መጥቶ እኔ በምፈልገው እሴት፣ በምፈልገው ቋንቋ፣ በምፈልገው ሃይማኖት፣ በምፈልገው ልክ ካልተራመዳችሁ ካላለ በስተቀር የአማራን ኮዝ ጫካ ገባው ሊለኝ የሚችል የለም። በፍጹም አበደን የለም። ተጋሩ ነኝ ብሎ የሚነሳው ቡድን አንድም ቀን ለትግራይ ሰርቶ ያውቃል። ለትግራይ አደረገ ካልን በትግል 80,000 የትግራይ ወጣቶችን በላ። ህወሓት ወደ ሚሊዮን የሚቆጠሩ የትግራይ ወጣቶችን በላ። ህወሓት አሁንም ሊበላ እያፈሰ ነው ህወሓት። ስለዚህ የትግራይ ህዝብ ሰላም መጥፋት ጠላት ህወሓት ነው። ለምን? ማን ነው ትግራይ ገብቶ ሊያስተዳድር የሚችለው? ኦሮሞ። ማን ነው ትግራይ ገብቶ በአሁን ባለው አወቃቀር ሊያስተዳድር የሚችለው? አማራ። ያወጣው ህገ መንግስት ባወጣው ቀመር እየተዳደረ ነው። 60% የሀገራችን በጀት 25%፣ 15% ሶስቱም የሚመደቡበት አመዳደብ አለ። እሱ ያወጣው ቀመር አልተቀነሰም። ይልቁኑ እንደውም የተሻለ ነገር እየተደረገ ነበር። ህዝብ ሞተር ለብቻው ተለይቶ አይደለም። ክቡር ጠቅላይ ሚኒስትሩ ሄዶ የትግራይ ህዝብ ሞተር ነው ብሎ ነበር። አሁን እዛ ጋም የበቀለ አንዳንድ ትምክህት አለ። ማዕከሉ ምኑ ትግራይ ነው፣ ማዕከሉ አማራ ነው፣ ማዕከሉ ኦሮሞ ነው። ነው አይደለም። ማዕከሉ ሁሉም ቦታ ነው። ስለ ጂኦግራፊክ ሎኬሽን አይደለም የምናወራው። ህዝብን የሚያክል ክቡር ነገር ማዕከልም ዳር የምንለው ላይ አለ። በየትኛውም አቅጣጫ የመጣውን ነገር እየተጋፈጠ ይቆያል። ስለዚህ አንደኛ ደረጃና ሁለተኛ ደረጃ ምርትና ፍትግ የለውም። ስለዚህ ይሄ አመለካከት ይጎዳናልና እነዚህ አመለካከቶች አደባባይ ላይ የወጡ መመታት አለባቸው። አሁን ብልጽግና በልማት የሰራው ስራ በህይወት ዘመናችን አይተናነቅ። ዳቦኔ ጋር ደረሰ ምን አላለም የምትለው ተራ አሻንጉሊት ጨዋታ ትተይ ኑሮ ውድነት በመላው ዓለም ላይ ይሄን ለማቃለል ያለ ማቋረጥ ይሰራል። እንደ ብልጽግና ትምህርት ቤት የሰራ፣ እንደ ብልጽግና እህል ያመረተ፣ እንደ ብልጽግና ኤክስፖርት ያሻሻለ፣ እንደ ብልጽግና 7 ግዙፍ ፕሮጀክቶች በ30 ቢሊዮን ያቀደ፣ ሀገራችንን በብዙ ነገሮች አልደጋግሞም አንደኛ እንድትሆን ያደረገ፣ ፍትሃዊነትን ያሰፈነ፣ እኩልነትን ያረጋገጠ፣ የሴቶች፣ የወጣቶች፣ የብሔረሰቦች፣ የአማኞች እንደ ብልጽግና የተሳካለት መንግስት ያውም በስንትና ስንት ጠላት ማዕከል ሆኖ አይቼም ሰምቼም አንብቤም አላውቅም። በጣም ተሳክቶልታል። ግን ጥላቻ አለ። አሁን የብሔር ጥላቻ አለ፣ የሃይማኖት ጥላቻ። ይሄ መጥፋት አለበት። ዳታዎችን እኮ እኔ ፌስቡክ ገጽ ላይ ዳታዎችን 1 2 3 4 ብዬ አሳየኋቸው። 1 2 3 4 5 እያልኩኝ ዳታዎችን አሳየኋቸው። እነዚህ የሚታዩ ዳታዎች ብቻ ሳይሆኑ የሚታዩ ለውጦች ማን ገባባቸው? 580,000 ቤቶች ውስጥ 35,000 ቅድመ መደበኛ ትምህርት ቤት ውስጥ የማን ልጅ ነው የሚማረው? ለኦሮሞ ነው የተሰሩት ወይስ ለመላው ኢትዮጵያ? የኮሪደር ልማት አማራ ክልል ብቻ 43 ከተሞች የኮሪደር ልማት እየተካሄደባቸው ነው። ተለይቶ ለኦሮሚያ ተሰራው። እንደውም የኦሮሚያ ያለው የከተሞቹን ብዛት ታውቃላችሁ፣ ግን ፕሮፖርሽናሊ ኦሮሚያ ውስጥ አማራ ክልል እንደተሰሩት አይነት የኮሪደር ልማቶች አሉ ብዬ አልወስድም። ስለዚህ ይሄ መንግስት በአንድ ወይም በሌላ መልኩ ሁሉንም ህዝብ አካቶ እንደው ምላፊ እየሄደ ብዙ ነገር እየሰራ ነው። የሚታማባቸውን ጉዳዮች ወደ ውስጥ ገብታችሁ ብትመለከቱ አሁን ኦርቶዶክስ ሃይማኖት ተገፋ የሚለው ገብታችሁ ብታዩ፣ አማራው ተገፋ የሚለውን ገብታችሁ ብታዩ፣ እንደገና ደግሞ እነ ጀዋር እንደዚህ መንግስት ኦሮሞን ገርቶ ማያውቅ የለም። አየህ ቋንቋቸው እንኳን እንደ ባቢሎን ነው።
እነ ጀዋር ከምኒልክ እስከ መለስ እንደዚህ መንግስት ኦሮሞን ይጎዳ አይደለም ይሏቸዋል። ሌሎቹ ደግሞ እንደዚህ መንግስት ኦሮሞን ይጠቀመና የኦሮሞ መንግስት ነው ኦሮሞማ ነው ይሏቸዋል። አንድ መድረክ ላይ ያሉት እስቲ ትንሽ ለማስተዋል እንሞክር። በመጨረሻ የምክክር ኮሚሽን የምንለው ሰዎች ተመረጡ፣ ከየትም አናመጣቸው። እናንተ የፈለጋችኋቸውን እኩያን አናመጣ። ገለልተኛ የሆኑ አካዳሚክ እውቀታቸው ከፍተኛ የሆነ በማህበረሰብ ዘንድ ተቀባይነት ያላቸው ሰዎች ተመረጡ እንዲወያዩ። እነዚህ ውይይት ውስጥ ያሉ ሰዎች በሙሉ በዚህ መልክ ከተመረጡ በኋላ አጀንዳ ደግሞ ከአርሶ አደር፣ ከአርብቶ አደር፣ ከከተማ ህዝብ፣ በተለያየ ሀገር ከሚኖሩ ዲያስፖራ፣ ከሊቃን ተሰበሰበ። እኔ ቀረ የምለው አጀንዳ ቢኖር ሙሉ ዝርዝሩን አይቶ ዝርዝሩም ወጥቷል ነው። ይሄ አጀንዳ ልንወያይበት ሲገባ ቀረ ብሎ ማውጣት የአባቴ እናት ነው። ኢትዮጵያን ሊቀይሩ ነው፣ ስሟን ለኦሮሞ የሚያገለግል ነው፣ የኦሮሚያ ሪፐብሊክን ለማዋለድ ነው ምናምን የሚሉ ምናባይ አንድ የማድረግ የአንድነት ኢቭን ቢቻል የኛ የሆነውን ሀሳብ እስከማስመለስ ጥያቄ የዚህ መንግስት ነው። ያልሆነ ባልዋለበት ቦታ ታደርጉ። እኛ ምን ተነትነው እውነትን፣ እናንተ የምትተነትኑት ውሸትን በጥላቻ፣ እኛ ምን ተነትነው እውነትን በፍቅር ነው። በቃ ዛት ዘ ዲፈረንስ። እኔ አንዱንም ማህበረሰብ አንጠላም። አዲስ ምንጭ ሚዲያ በዚህ አጋጣሚ ሰብስክራይብ አድርጉ፣ ቤተሰቡ ነው፣ አብራችሁን ተጓዙ። እኔ አዲስ ምንጭ ሚዲያ ጋዜጠኛው ብሸት ታየ እዚህ ላይ እንድሳተፍ ጠየቁት፣ እሱም እድሉን ሰጠኝ። ፈቃደኛ ሆኜ በዚህ ሚዲያ ላይ ቀረብኩ። ልክ እንደናንተው ቤተሰብ ነኝ። ጥያቄ ካላችሁ ግን በየቀኑ የማቀርባት ሰዓት ስላለች እስቲ ጥያቄያችሁን፣ አስተያየታችሁን አያለሁ። ሁሉንም አስተያየት፣ ሁሉንም ጥያቄ እመለከታለሁ። ገና ሲጀምሩ ማልፋቸዋለሁ ስክሮል አድርጌ፣ ግን በደንብ ደግሞ በጥልቀት ማያቸዋለሁ። ጥያቄዎች አምጡ፣ እንወያይ። ሀሳብ ስድብ የሌለበት የሚጠግን የሚገነባ ካልሆነ ስድብ ከጀመረ ውስጡ መልካም ነገር ቢኖረው እንኳን አላነበውም። ለምን ጊዜ እናጠፋለን? እና ፕሊስ ተግባብተን ሀገራችን ወደፊት እናራምድ። ፈጣሪ ኢትዮጵያን አትረፍርፎ በሙላት ይባርክ። አመሰግናለሁ።